በአብ በወልድና በመንፈስ ቅዱስ ስም አንድ አምላክ አሜን። አብረን ዛሬ በመናደርገው ቆይታ ከእግዚአብሔር ጋር መሆን በሚል ርዕስ የእግዚአብሔርን ቃል አብረን እንጋራለን። ከእግዚአብሔር ጋር መሆን ብለን ስንል ይህ ከእግዚአብሔር ጋር መሆን ልዩ በረከት ነው። እግዚአብሔር እጅግ የሚወደን አምላክ ነው። ከእግዚአብሔር ጋር መሆን ደግሞ ቅን ልቦናንና ለአምላክ መገዛትን ለሱ መታዘዝን የእግዚአብሔር ፈቃድ በህይወታችን ምን እንደሆነ መርምረን እንድንረዳ የሚፈልግ አካሄድ ነው። ከእግዚአብሔር ጋር ስንሆን ሁሌም አሸናፊዎች እንሆናለን፣ የተሳካልን እንሆናለን። ምክንያቱም ከእርሱ ጋር ስንሆን ከእግዚአብሔር ጋር ስንሆን እግዚአብሔር ደግሞ ከኛ ጋር ይሆናል ማለት ነው። እኛ ከሱ ጋር ለመሆን ባለን ፍላጎት መጠን ብቻ ሳይሆን ከመውደዱ አንፃር እኛን ከማፍቀሩ አንፃር እኛ ልባችንን ወደሱ ስናደላ እሱ ደግሞ በሙላት እኛን ወደ ማገዝ ወደኛ ከኛ ጋር ወደ መሆን ይመጣል ማለት ነው። ለዚህም ክፍል እንደ ዋንኛው የመጽሐፍ ቅዱስ ክፍል የምንጠቀመው ክፍል አለና በሁለተኛ ዜና ምዕራፍ 15 ቁጥር 2 ላይ የተጻፈውን የእግዚአብሔርን ቃል እንደ መንደርደሪያ እንጠቀማለን። በዚሁ የእግዚአብሔር ቃል ክፍል የተጻፈውን ስንመለከት በሁለተኛ ዜና ምዕራፍ 15 ቁጥር 2 ላይ ያለውን እንደ ዋና ሐሳብ ለመያዝ ከቁጥር 1 መነሳት እንችላለን። የጌታም መንፈስ በኦዴድ ልጅ በአዛሪያስ ላይ መጣ፣ አሳንም ሊያገኘው ወጣ፣ እንዲህም አለ፣ አሳ ይሁዳና ቢንያም ሁሉ ሆይ ስሙኝ፣ እናንተ ከጌታ ጋር ስትሆኑ እርሱ ከእናንተ ጋር ይሆናል፣ ብትፈልጉትም ታገኙታላችሁ፣ ብትተዉት ግን ይተዋችኋል የሚል ቃል እናገኛለን። ብትፈልጉ ታገኛላችሁ፣ ብትተዉ ግን ይተዋችኋል። ከእግዚአብሔር ጋር መሆን እግዚአብሔርን መፈለግ፣ ይህም የሚመጣው ህሊናችንና ልቦናችንን ወደ አምላካችን ፈቃድ ማዘንበል በረከቱ ብዙ እንደሆነ መገንዘብ እንችላለን። የተነበበውን የቃሉን ክፍል ስናይ ስለ ንጉስ አሳ መልካምነትና ስለ ነብዩ አዛሪያስ ከእግዚአብሔር ዘንድ ወደ ንጉስ አሳ ይዞ የመጣውን መልእክት እናያለን። በዚሁ በመጽሐፍ ቅዱስ ክፍል በምዕራፍ 14 ላይ እንደምንመለከተው ንጉስ አሳ ከአባቱ ከንጉስ አብያ በትረ መንግስት ከተረከበ በኋላ እስራኤል በጌታ ላይ በማመጽ ባዕዳን አማልክትን ያመልኩ እንደነበረ ያሳያል። ባዕዳን አማልክትን ያመልካሉ። ባዕዳን ሐውልቶችን ሰርተው እስራኤላውያን ሆኖ የእግዚአብሔር ሰዎች ሆኖ እግዚአብሔር በልዩ የመረጣቸው ሆኖ ሳለ ነገር ግን በልባቸው ምኞት በስጋዊ ፍላጎት በመገፋት ከአምላካቸው ባይበልጥ ሌላ አምላክ እንዳለ በማሰብና በአእምሮአቸው ውስጥ በመሳል አማልክትን ባዕዳን አማልክትን ሲያመልኩ እንደቆዩ የእግዚአብሔር ቃል በሁለተኛ ዜና ምዕራፍ 14 ላይ ሰፋ አድርጎ ሲያትት እናያለን። በንጉሱ አብያ ጊዜ በዚያ ጊዜ የነበረው የእስራኤላውያን ሁኔታ አስቸጋሪ ነበረ። ጦርነቱም የሰፋ የከፋ ነበረ። በአብዛኛው የእግዚአብሔር ሕዝብ እግዚአብሔር የሚፈልገውን ነገር ሳይሆን በስጋዊ ፍላጎት እየተነዳ በራሱ ኃያልነት እየተመካ የሄደበትን ሁኔታ እናያለን። በንጉስ አብያ ጊዜ የነበረው ችግር ሁሉ ተቀርፎ በኋላ በትረ መንግስቱን ለልጁ ለንጉስ አሳ ሲሰጥ አሳ ለመጀመሪያ ጊዜ ያደረጋቸውን ነገሮች ነው በምዕራፍ 15 ከቁጥር 1 ጀምሮ ያለውን ክፍል ስናነብ የምናገኘው። ምንድነው እሱ ያደረገው? ለእግዚአብሔር መታዘዙን የሚያሳይ ተግባር መፈጸም ጀምሮ እንደነበረ እናያለን። ስለዚህ እስራኤል በጌታ ላይ በማመጽ ባዕዳን አማልክትንና ባዕዳን ሐውልቶችን ያቋቋሙትን በሙሉ ጠራርጎ እንዳጠፋ በዚሁ በቃሉ ክፍል እናያለን። ከእግዚአብሔር ጋር ስትሆኑ እርሱም ከእናንተ ጋር ይሆናል። ከእግዚአብሔር ጋር ስንሆን በነገር ሁሉ አሸናፊዎች
የተሳካልን የሰመረልን እንሆናለን ማለት ነው። እግዚአብሔርን ብትተዉ ግን እርሱም ይተዋቸዋል። ስለዚህ አሁን የያዝከውን በእግዚአብሔር ላይ መተማመንን የእግዚአብሔርን ፍላጎት የማሟላትን ከእግዚአብሔር ጋር በሰላም ለመኖር የምታደርገውን ጥረት ሳታቋርጥ የልብ መለወጥህ ለተግባር እንዳደረገ ሁሉ ይሄንን ተግባር ይዘህ ወደፊት መቀጠል አለብህ ብሎ ነብዩ አዛሪያስ ለንጉስ አሳ ሲናገር እንሰማለን። የሚበጀን ታዲያ በእግዚአብሔር ላይ ማመጽ ሳይሆን ለእርሱ መገዛትና መታዘዝ እግዚአብሔርን ማምለክ እንደሆነ በእግዚአብሔር ቃል ልንረዳ እንችላለን። ይሁዳና እስራኤል በእስራኤል ውስጥ 12 ነገዶች አሉ። ነገዶች ግን ሁሉ በእግዚአብሔር ፍላጎት ሳይሄዱ ቀርቶ ለእግዚአብሔር ራሳቸውን ለይቶ የነበሩ አይሁዳውያን ወይም አይሁድ ወይም ይሁዳ ነገድ ቀጥታ ወደ እግዚአብሔር ያደሉ የእግዚአብሔርን ፍላጎት የሚያሟሉ ከእግዚአብሔር ጋር የሚጓዙ እንደሆነ በዚህ የመጽሐፉ ክፍል ለማየት እንችላለን። የሚተርከውም ይሄንን ነው። ስለዚህ ከእግዚአብሔር ጋር ለመሆን እግዚአብሔርን የሚፈልግ ቅን ልብ ይፈልጋል ማለት ነው። ንጉስ አሳ ቅን ልብ ነበረው። በቅን ልቡ ተመርቶ እግዚአብሔር የሚፈልገው ነገር ምንድነው ብሎ ተቀምጦ አስቦ ያሰበውን ነገርና የተከሰተውን ክስተት በመመልከት ወደ ተግባር ገብቶ እግዚአብሔርን የሚያስደስት ነገር ከአምላክ ጋር የሚተካከል ሌላ አምላክ እንደሌለ ማሳያ የሚሆን ነገር ሲሰራ እናያለን። ለዚህም ነው በአንደኛ ዜና ምዕራፍ 16 ቁጥር 11 ላይ ስንመለከት የእግዚአብሔር ቃል እንዲህ ይላል፣ እግዚአብሔርን ፈልጉ ትጸናላችሁ፣ ሁሉ ጊዜ ፊቱን ፈልጉ ይላል። ሁሉ ጊዜ ፊቱን ፈልጉ። ስለዚህ የልብ መሻት፣ የልብ መለወጥ፣ በልብ መታደስ፣ ወደ እግዚአብሔር መመለስ በጽናት እግዚአብሔርን መፈለግን ሁሉ ጊዜ የእግዚአብሔርን ፊት ሁሉ ጊዜ ሳናመነታ ሳናቋርጥ በእግዚአብሔር ፊት እንድንገኝ ይጠራናል ማለት ነው። ስለዚህ የክርስትና ጥሪያችንም በየጊዜው የምንጓዝበት የተጓዥነት መንፈስ እንደሆነ ነው የሚያሳየው። በአንድ ጀንበር ወደ ፍጽምና መድረስ እንደማይቻል ነው የሚያሳየው። ስለዚህ በየቀኑ የእግዚአብሔርን ፊት እንድንፈልግ በየቀኑ እግዚአብሔርን የሚፈልግ ልብ በውስጣችን እንዲኖር ያስተምረናል ያሳየናል ማለት ነው። ከዚህ ጋር በተያያዘ በየዓመቱ በቤተክርስቲያናችን ሥርዓተ አምልኮ የዘመን አቆጣጠር መሰረት የአርባ ጾም ወይም አብይ ጾም ወይም ጾመ ሁዳዴ በመባል የሚታወቅ ልዩ ወቅት አለ። በጾም ጸሎት ጊዜ ወደ እግዚአብሔር ፊት ራሳችንን ስናቀርብ ውስጣችን የነቃ ውስጣችን የተለወጠ ውስጣችን የታደሰ ልባችንና መንፈሳችን ወደ እግዚአብሔር ከስጋዊ ነገር ይልቅ መንፈሳዊ ነገር ከዓለማዊ ህይወትና ጉዞ ይልቅ ወደ እግዚአብሔር ወደ መንፈሳዊ ህይወት ለመጓዝ ልባችንን እንድናቀና በየዓመቱ የሚመጣልን ምእመናን ደግሞ በጉጉት የሚጠብቁት በየዓመቱ የምእመናን ህይወት የሚለወጥበት የሚታደስበት ወቅት ነውና ይሄንን ወቅት በጽኑ መሰረት ላይ ቆመን እንድናስብና እንድናሰላስል የሚያሳየን ተግባር አለ ማለት ነው። ይህም የጾም ወቅት ከሙሉ ልባችን እግዚአብሔርን የምንፈልግበት ከእግዚአብሔር ጋር የምንሆንበት ሊሆን ይገባል። እግዚአብሔርን ስንፈልግ በስጋችን ደካሞች የሆንባቸው አካሄዳችንን እንድንፈትሽ ይፈልጋል ማለት ነው። ዓመቱን ሙሉ ስንጓዝ ስጋ ለባሾች ነን። በዓለም ላይ ነው የምንኖረው። አሳሳቹ ሰይጣን ሁሉ ጊዜ ከአማኞች ጋር እነሱ ጋር ሆኖ ልክ ከእግዚአብሔር እጅ ነጥቆ ሊያወጣ ሁሉ ጊዜ አሳሳች ኃይል አለ። ስለዚህ በጾም ወቅት እግዚአብሔርን ስንፈልግ በስጋችን ደካሞች የሆንባቸውን አካሄዳችንን እንድንፈትሽ ያስፈልጋል። እንደ ምእመን እንደ ክርስቲያን እንደ የእግዚአብሔር ሰው ያልሄድኩባቸው መንገዶች የትኞቹ ናቸው? በየትኛው አካባቢ ነው እግዚአብሔርን ያሳዘንኩት? በየትኛው አካባቢ ነው ባልንጀራዬ ቅር የተሰኘው? በየትኛው አካባቢ ነው ታዛዥነትን ያጎደልኩት? የፍጽምና መንገድ የተበላሸብኝ ያበላሽኩበት አካባቢ የቱ ጋር ነው ብለን የህይወታችንን ክፍል አንድ በአንድ እንድናይ እንድናጣራ ይፈልጋል ማለት ነው። አንድ ነጋዴ ቢኖር የንግዱን ሂደት ሁሉ ጊዜ ይፈትሻል።
በንግዱ ክሳራ ነው የሚያመዝነው ወይስ ትርፍ ነው የሚያመዝነው ብለው በየጊዜው ይፈትሻል ወደ ክሳራ ገብቶ ከሆነ ያንን ክሳራ ያመጣ ነገር ምንድነው ብሎ በጥልቀት አይቶ ከዚያ በኋላ ክሳራ ያመጣውን ነገር ሁሉ ከመንገዱ ዞር ያደርግና ትርፋማ የሚያደርገውን መንገድ ደግሞ ማበጀት ይጀምራል ማለት ነው ስለዚህ ትርፋማ የሚያደርገውን ነገር ካበጀ በኋላ የትርፈ መጠን ምን ያህል ነው ሂደቱ እንዴት ነው በየጊዜው ምን ያህል እያተረፍኩ ነው የሚሄደው እያለ ለተቀን ራሱን እንደሚያይ ሁሉ የእግዚአብሔርን ፊት ስንፈልግ በጾም በጸሎት ወደ እግዚአብሔር ስንመለስ እኛ ያጠፋነው ጥፋት ምንድነው የጥፋታችን መንስኤውስ ምንድነው የስህተታችን መንስኤው ምንድነው ያንን መካስ የምንችለው በየትኛው አካሄድ ብንሄድ ነው እግዚአብሔር እስከኛ የሚፈልገው ነገር ምን ነበር የትኛውን እግዚአብሔር ሲፈልግ በየትኛው በኩል ነው ስጋዬ ገፍቶኝ ከእግዚአብሔር መንገድ ያወጣኝ በሚል አስተሳሰብ ውስጣችንን ልንፈትሽ ይገባናል ማለት ነው ለዚህም ቃል መሰረት ይሆን ዘንድ በነብዩ ኢሳይያስ መጽሐፍ ላይ በትንቢት መጽሐፍ ላይ የተጻፈውን የእግዚአብሔርን ቃል ክፍል ማንበቡ የሚበጅ መስሎ ይታያል በትንቢት ኢሳይያስ ምዕራፍ 57 ከቁጥር 14 እስከ 15 ያለውን ክፍል ስናይ እንደዚህ ይላል እርሱም ጥረጉ መንገድን አዘጋጁ ከሕዝብም መንገድ እንቅፋትን አስወግዱ ይላል ለዘላለም የሚኖር ስሙም ቅዱስ የሆነ ከፍ ያለው ልዑል እግዚአብሔር እንዲህ ይላል የተዋረዱትን ሰዎች መንፈስ ሕያው አደርግ ዘንድ የተቀጠቀጠውንም ልብ ሕያው አደርግ ዘንድ የተቀጠቀጠና የተዋረደ መንፈስ ካለው ጋር በከፍታና በተቀደሰ ስፍራ ይቀመጣለሁ የሚል ቃል ተጽፎ እናገኛለን ስለዚህ በዚህ ቃል ነብዩ ኢሳይያስ ለእስራኤል ሕዝብ የሚያቀርበው የእግዚአብሔር ጥሪ እንመለከታለን ሕዝቤ ሆይ ወደ እኔ ተመለሱ ከመንገዳችሁ መሰናክልን አስወግዱ በምትጓዙበት መንገድ ጠልፎ የሚጥላችሁ ብዙ ነገር አለ ጉዟችሁ በዓለም ላይ ነውና በዓለም ላይ ስትጓዙ ከመንፈሳዊ ህይወታችሁ ጋር የሚቃረን ብዙ ነገር አለ ስለዚህ ወደነ ለመመለስ ስትፈልጉ መሰናክልን ከመንገዳችሁ አስወግዱ ይላል ይሄም የንስሐ ጥሪ ነው እግዚአብሔር ሁሉ ጊዜ ወደ ንስሐ ይጋብዘናል እንደምናስታውሰው በተለያዩ የነቢያት መጽሐፍ እስራኤላውያንን በንስሐ ወደ እግዚአብሔር እንዲመለሱ ከሄዱበት መንገድ ወደ እግዚአብሔር እንዲመለሱ ነቢያት ሲጋብዙ እናያለን አጥማቂው ዮሐንስም እንዲሁ በሉቃስ ወንጌል ምዕራፍ 3 ላይ ስንመለከት ሕዝበ እግዚአብሔርን ወደ እግዚአብሔር መንገድ እንዲመለሱ ከነበሩበት አስቸጋሪ ሁኔታ እግዚአብሔርን ከማያስከብር አካሄድ በህይወታችን የእግዚአብሔር ክብር እንዳይገለጽ ከሚያደርጉ ነገሮች ራሳቸውን አውጥተው ንስሐ ገብተው ተመልሰው ወደ እግዚአብሔር መስመር እንዲገቡ ይመክራል ያሳያል ጌታችን ኢየሱስ ክርስቶስም ተመሳሳይ ነገር ነው ይዞ የመጣልን በሉቃስ ወንጌል ላይ እንደምንመለከተው ስለ በኢየሩሳሌም ግንብ ተደርምሶባቸው ስለ ሞቱ ሰዎች ሲናገር እናያለን ሐዋርያት ስለሱ የሆነ ነገር ይዞ መጥቶ ክስተቱን ሰምተሃል ወይ ጌታ ሆይ እዛኮ መስዋዕት ሲያቀርቡ በቃ ፈርዖን አረዳቸው ደማቸውን ከመስዋዕታቸው ጋር አቀላቀለ ሰዎቹ ተፈጁ ብለው ሰዎችን በኃጢአተኛነት ፈርጀው ወደ ክርስቶስ ሐሳብ ይዞ ሲመጡ እስቲ እዩ በኢየሩሳሌም ግንብ ተደርምሶባቸው ስለሞቱት ሰዎች ምን ታስባላችሁ እነዚህ እዛ ከነበሩ ሰዎች ሁሉ ይበልጥ ኃጢአተኞች ስለሆኑ ነው አይደለም የእግዚአብሔር ቃል የእግዚአብሔር መንፈስ የእግዚአብሔር አካሄድ ለሰዎች እንዲገለጽ ፈልጎን ንስሐ ባትገቡና ባትመለሱ እናንተም እንደነሱ ትጠፋላችሁ የሚል ኃይለ ቃል ጌታችን ኢየሱስ ክርስቶስ ያስቀምጥ እናያለን ሐዋርያትም በመልእክታቸው በአስተምሯቸው የሚያሳዩን ነገር ይሄ ነው ንስሐ ግቡ ነው ቅዱስ ሐዋርያው ጴጥሮስ ልክ የጌታችን የኢየሱስ ክርስቶስን ሞትና ትንሣኤ መመስከር በጀመረ ቅጽበት ለመጀመሪያ ጊዜ ያስቀመጠው ነገር ምንድነው ኃጢአታችሁ ይቅር ይባል ዘንድ ተመለሱ በንስሐ ግቡ
ውስጣችሁን እጠቡ ወደ እግዚአብሔር ተመለሱ እሱ የሚፈልገውን ነገር አድርጉ ብሎ የንስሐ ጥሪ ያቀርብልናል ስለዚህ የዘንድሮው ጾም የ2017 ዓመተ ምህረት ጾም እኛ ከእግዚአብሔር ጋር ምን ሆነበት ምን መለስበት ውስጣችንን በጥልቀት የምንፈትሽበት ጊዜ እንዲሆን ያለ ማባከን ጊዜያችንን ከእግዚአብሔር ጋር ለማድረግ ውስጣችንን ለመፈተሽ እንድንችል እግዚአብሔር እንዲረዳን ሁሉ ጊዜ በጾም በጸሎት መትጋት እንደሚያስፈልግ ያሳየናል እግዚአብሔር ሲናገር ዘላለማዊና ቅዱስ አምላክ ሆኜ እንኳን ልባቸውን ለማደስ ተጸጽተው ንስሐ ከሚገቡ ትሑታን ጋር ይገኛለሁ ይላል አሁን ባነበብነው በነብዩ ኢሳይያስ ምዕራፍ 57 ከቁጥር 14 እስከ 15 ባለው ቦታ ላይ በጾም ወቅት አምላካችን ከኛ የሚፈልገው አንኳሩ ነገር ዋናው ነገር የልባችን መታደስ ነው የውስጣችን መታደስ ነው እግዚአብሔር የልብ መለወጥን ይፈልጋል የልብ መታደስን ይፈልጋል የልብ መታደስ ደግሞ የሚመጣው ውስጣችንን ህሊናችንን በጥልቀት ስንፈትሽ ነው ህሊናችን የት ውሎ የት አድሮ ምን አድርጎ ነው የተመለሰው እያንዳንዳችን ሁኔታችንን ህይወታችንን የሚፈትሽ መለኮታዊ ኃይል በውስጣችን አለ በህሊናችን ውስጥ እግዚአብሔር ያስቀመጠው ደጉንና ክፉን ለይተን የምናቅበት የእግዚአብሔር መንፈስ በህሊናችን ውስጥ አለ ይህንን ህሊናችንን በመፈተሽ ማንም አየን አላየን ከእግዚአብሔር ጋር በአግባቡ ያልተራመድንባቸው መንገዶች የትኞቹ ናቸው ብለን በትህትና ብንፈልግ እግዚአብሔር ደግሞ ለንስሐ የተዘጋጀውን ልብ ይፈልጋል ህሊናችንን በጥልቀት ስንፈተሽ አንዳች እንከን የጎደለብን ነገር እንኳን ቢገኝ የእግዚአብሔር መንፈስ ከኛ ጋር ነውና ጉድለታችንን ገልጾ ያሳየናል ምክንያቱም በእግዚአብሔር አምሳል ነው የተፈጠርነው መንፈሱ በውስጣችን ነው ያለው ያ መንፈስ የኛን ቅን ልቦና ይፈልጋል ልባችን ቅን ሲሆን ደግሞ የእግዚአብሔር መንፈስ በውስጣችን ያለው ጉድለታችንን ያሳየናል ታዲያ ምንድነው አሁን ከኛ ከመእመናን ከእግዚአብሔር ህዝብ ወደ እግዚአብሔር ልባችንን ከመለስን ህዝብ የሚፈልገው ነገር ምንድነው ጉድለታችንን መረዳት ብቻ በቂያችን አይደለም የተረዳነውን ጉድለታችንን አይተን እንድንለወጥ እንድንታደስ እግዚአብሔር ይፈልጋል ውስጣችንን እንድንለውጥ ይፈልጋል መታደሳችን ደግሞ መገለጫ ሊኖረው ይገባል ለዚህም ነው በያዕቆብ መልእክት ምዕራፍ 2 ቁጥር 14 እስከ 24 ያለውን ክፍል የእግዚአብሔር ቃል ክፍል ስናነብ የምንረዳው ትልቁ የእምነት ስራ አለ አስታውሱ መታደሳችን መለወጣችን መቀየራችን ከልብ ወደ እግዚአብሔር መመለሳችን ይገለጻል መገለጫ ሊኖረው ይገባል እምነትና መልካም ስራ አብሮ የሚሄዱ ተግባራት ናቸው እምነት ለብቻው ዋጋ የለውም ወይም መልካም በጎ ስራ እምነት ከሌለ ለብቻው አዋጪ ውጤታማ ሊያደርገን አይችልም ይላል ቅዱስ ሐዋርያው ያዕቆብ መለወጣችንን ወደ መልካም ተግባር መምጣታችንን ወደ ፍቅር ስራ መግባታችንን መተሳሰባችንን መደጋገፋችንን በሁሉ ነገር በጸሎት በንስሐ ዲሆችን በመርዳት ቤተክርስቲያንን በመርዳት በመደገፍ መግለጽ እንችላለን ለዚህም ነው ቅዱስ ሐዋርያው ያዕቆብ ስለ እምነትና ስለ ስራ በዚሁ የመጽሐፍ ቅዱስ ክፍል ሲተርክ አንድ የተራበ ሰው ብታገኙ ወይም የታረዘ ሰው ብታገኙ ወይም የጎደለበትን ወንድም ስታገኙ በቃ አንተ አሁን በርዶሃል አይደል ሂድ ይሞቅ ብላችሁ ብትሉ ምንድነው ፋይዳው ወይም በጣም የተራበ የኮሰሰ ሰው አግኝታችሁ በቃ ተራብካ አይደለ ጠነ ያዘህ አይደለ በልሂድ ጥገብ ብላችሁ ብትሰዱ ምንድነው ዋጋው የግለሰቡን ደካማ ጎን የግለሰቡን ክፍተት መረዳት ለራሱ በቂ አይደለም የሚያስፈልገው ምንድነው መደጋገፍ የፍቅር ስራ መስራት በመልካም ተግባር የሚገለጽ እምነት ያስፈልጋል ማለት ነው ስለዚህ የዓለምን ጉድለት ለማሟላት እግዚአብሔር እኛን እንደመረጠን ልናይ ይገባናል ማለት ነው ራሳችንን አሳልፈን እስከ መስጠት ድረስ መለወጥ መቻል አለብን እንግዲህ በዘንድሮ ጾም ጸሎት ስናደርግ
ጾም ስናዘወትር የተለያዩ መልካም ስራዎችን ስንሰራ የኛን ጉድለት ተገንዝበን የዓለምን ጉድለት ለማሟላት ራሳችንን አሳልፈን እስከ መስጠት ድረስ መለወጥ ያስፈልጋል ማለት ነው። በእርግጥ ይሄ ተራ ነገር አይደለም፣ ቀላል አይደለም። ማመን ምናልባት ብዙ ላይ ከብደን ይችላል። አንዳንድ ስጋዊ ጉድለቶችን የኛንም ሆነ የሌሎችን የህብረተሰባችን ክፍሎች ጉድለት ከዛ ነቅሰን ማውጣት ሊቀለን ይችላል። በጦርነት የማቀቁ ወገኖቻችንን ስናይ ወይኔ ጦርነት ፈጃቸው እኮ እነዚህ ሰዎች ምን ይሻላቸዋል? ከቤታቸው ተፈናቀሉ እኮ ንብረታቸውን አጡ እኮ ብለን በውስጣችን የጸጸት መንፈስ ሊያድርብን ይችላል። ነገር ግን ያ መረዳታችን ብቻ በቂ አይደለም። አንዱ ክፍል ነው፣ ጉዞ ነው። እኛ ተጓዥ ነን። ስለዚህ ያንን ሂደት ወደፊት ማስቀጠል መቻል አለብን። የተሰማውን ነገር በተግባር በማሳየት ለሌሎች ጥቅም የምንሆን እስከምንሆን ድረስ ራሳችንን ለሌሎች ህይወት ለሌሎች ጉድለት ማሟያ እስክናደርግ ድረስ ውስጣችንን መፈተሽ ይፈልጋል ማለት ነው። አምላክ ከኛ ጋር በተጨባጭ መሆኑን ውስጣችንን ትሁትና ለጸጸት የተዘጋጀ መሆኑን መግለጽ እንችላለን። አሁን እንደምናየው ይሄኛው የዘንድሮ ዓመት በርዕሰ ሊቃነ ጳጳሳት ባወጁልን መሰረት በቤተ ክርስቲያናችን ከዚህም በፊትም በነበረው ሂደት እንደምናውቀውና እንደምናየው የእግዚአብሔር ፈቃድ ሆኖ አሁን ያለን ትውልድ የዘመኑ የኢዮቤልዩ ወቅት ተካፋዮች ሆነናል። ይሄም እንደ ዋና ቃል የተስፋ ነጋዲያን ወይም የተስፋ ተጓዦች በሚል ርዕስ ህዝበ ክርስቲያን ህዝበ እግዚአብሔር ተጓዦች እንደሆንን ተስፋ ያለን ህዝቦች እንደሆንን ዛሬ እኛን ያገኘን መከራ ወይም እኛ አሁን ያለንበት ሁኔታ መጨረሻችን እንዳልሆነ ለወደፊት በእግዚአብሔር ዘንድ መንግስተ ሰማይ የመውረስ ተስፋ ያለን የተስፋ ተጓዦች እንደሆንን ተረድተን በዚህ ዓመት በጸሎት መንፈስ በመደጋገፍ መንፈስ እርስ በርስ በመተጋገዝ መንፈስ አንዳችን የሌላኛችንን ጉድለት በማሟላት በህብረት ሆነን ወደ እግዚአብሔር ቤት በዚህ ዓለም ጉዞን የምንጀምርበት ዓመት እንደሆነ ርዕሰ ሊቃነ ጳጳስ ፍራንቺስኮስ ባስቀመጡልን መሰረት የምናውቃቸው ነገሮች አሉ። ከራሳችን ጀምረን ነው ታዲያ ይሄንን ማድረግ የምንችለው። ከራሳችን ጀምረን ለቤተሰቦች ለክርስቲያን ቤተሰቦችም ሆነ መልካም ፈቃድ ላላቸው ሁሉ እንዲሁም ለአካባቢያችን ለሀገራችን ኢትዮጵያ እንዲሁም ለመላው ዓለም በሚያስፈልግ ሁሉ እግዚአብሔር በምህረት አይኑ እንዲጎበኘን በጸሎት በተጋድሎ በመልካም ስራ በመትጋት ዓለምን አሸንፈን የዘላለምን ህይወት ወራሾች የምንሆንበትን ጸጋ እግዚአብሔር ያድለን። ቃሉን እግዚአብሔር አምላካችን ይባርክልን። የእግዚአብሔር ስም ከዘላለም እስከ ዘላለም የተመሰገነ ይሁን። በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ አሜን።